በቦሌ መድኃኔዓለም ምን ተፈጠረ? ማንም ያልጠበቀው ክስተት። ጳጳሱ በተገኙበት ወጣቱ ሆ ብሎ ወጣ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ እያልሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንድትጀምሩት በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ስለ ቅድስት ቤተክርስቲያናችን ዛሬም ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትቆዩ ጋበዝናችሁ። እስኪ ወደ መጀመሪያው ቪዲዮ እንግባ። መጋቢት 27 ጥንተ ስቅለት ለዓለም ሁሉ ድህነት መድኃኔ ዓለም ኢየሱስ ክርስቶስ መጋቢት በባተ በ27ኛው ቀን በመስቀል ላይ ተሰቀለ። በክርስቶስ ክርስቲያን የተባልን ልጆቹም ይህን እናዘክር ዘንድ አይነ ልቦናችንን ወደ ቀራንዮ እናንሳ። አሜን ሳትሉ እንዳታሳልፉት። የነገው ቸሩ መድኃኔ ዓለም አባቴ በድብቅ የጠየቃችሁትን በግልጽ ይስጣችሁ፣ እንባችሁን ያብስላችሁ፣ ሐዘናችሁን በደስታ ለቅሷችሁን በሳቅ ይቀይርላችሁ። ቢሆንልኝና ቢሳካልኝ ብላችሁ ያሰባችሁትን የተመኛችሁትን መልካሙን ነገር ሁሉ ያሳካላችሁ፣ ይፈጽምላችሁ። አሜን አሜን ላላችሁ ይሁን ይደረግላችሁ። አሜን ይሁን ይደረግልን። አሜን አሜን ያሉ ሰዎች ይሁንላቸው ይደረግላቸው። ቤታቸውን በበረከት የተሞላ የራሔልን እንባ ያበሰው መድኃኔዓለም የእናንተንም እንባ ያብሰው። የሊዲያን ልቦና የከፈተው መድኃኔዓለም የእናንተንም ልቦና ይክፈተው። ግንባር አይቆጠርባችሁ። የረገጣችሁት ነገር ሁላ ለምለም ይሁንላችሁ። ሐሳባችሁን ሁሉ የልባችሁ መሻት እሱ ቸሩ መድኃኔዓለም ልዑል እግዚአብሔር ይፈጽምላችሁ ለማለት ፈልጋለሁ። አሜን 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 እያላችሁ ኮሜንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው ይደረግላቸው። እንኳን ለአባታችን ለቸሩ መድኃኔዓለም ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን ለማለት ፈልጋለሁ። ኮሜንት ላይ እየገባችሁ እስቲ ሐሳባችሁን ተገላለጹ። እንኳን አደረሳችሁ መልእክትን አስቀምጡ ለኦርቶዶክሲያን በሙሉ ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ መረጃ ስናልፍ እንግዲህ አዲስ አበባ ላይ በስፋት በድምቀት የሚከበረው ቦሌ መድኃኔዓለም ነው ለይና ቦሌ መድኃኔዓለም ህዝቡ ነጭ በነጭ ነጠላውን ለብሶ ሲያከብር ነበር። ወጣቱም እንደዚሁ ሲዘምር ነበር። አባቶች ሰዓታት በመሐሌት በቅዳሴ እያመሰገኑ ነበር እግዚአብሔር። ወጣቱ ደግሞ በዝማሬ እያመሰገነ ነበርና እግዚአብሔር አምላክ የተመሰገነ ይሁን ለማለት ፈልጋለሁ። እስቲ ቪዲዮዎች አሉ፣ እነዚህን ቪዲዮዎች ተመልክተን እንመለስ። ቪዲዮ እንደተመለከታችሁ ነው አባቶቻችን በሰዓታት በመሐሌቱ በቅዳሴው እንግዲህ እግዚአብሔርን በእንደዚህ አይነት መልኩ እያመሰገኑት ይገኛልና እግዚአብሔር አምላክ አሁንም ክብሩን ሞገሱን ሁሉ ይሰር ለማለት ፈልጋለሁ። አሁንም በድጋሚ እንኳን ለአባታችን ለመድኃኔዓለም ዓመታዊ ክብረ በዓል
በድጋሚ በሰላም አደረሳችሁ ለማለት ፈልጋለሁ። እንግዲህ በተለያየ ቦታ ወጣቶች እግዚአብሔርን እያመሰገኑ ይገኛሉ። ወደ ቤቱ ተመልሰው እንግዲህ እግዚአብሔር አምላካችንን እያመሰገኑ ይገኛልና እስቲ በርከት ያሉ ቪዲዮዎች አሉ። እነሱ ቪዲዮዎች እንመልከት። ዛሬ በዓል ነው። ሞቅ ሞቅ አድርጉት። ገባ ገባ እያላችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ አበረታቱት። ወደ ቪዲዮ ቪዲዮ እንደተመለከታችሁ ነው። ወጣቱም እንግዲህ እግዚአብሔር አምላኩን በእንደዚህ አይነት መልኩ እያመሰገነ ይገኛል። እግዚአብሔር አምላክ ይመስገን። እንግዲህ ይሄ ሁሉ ወጣት ተመልሶ እንግዲህ በቤቱ እያገለገለ ይገኛል። እግዚአብሔር አምላክ የተመሰገነ ይሁን ለማለት ፈልጋለሁ። እንግዲህ ከባሉ ወጣ ስንል ደግሞ አሁንም የሞተችው እህታችን ነገር አሳሳቢ ደረጃ እየደረሰ ይገኛል። አሁንም መረጃዎችን ለመደበቅ ብዙ ነገር እየተሞከረ ይገኛል። እንደዚሁም ደግሞ ራቼ ላይ ብዙ ነገሮች እየተባሉ ይገኛሉ። ራቹ በጣም እየተተቸ ነው የሚገኘው። በርከት ያሉ ቪዲዮዎች አሉ። እነሱ ቪዲዮዎች ተመልክተን እንመለስ። እንደውም ራቼን ያጣበሳት ይባላል። እኔ እንደማውቀው ማለት ያገናኘው ራቼ ነው ይባላል። ለምንድን ነው ድምጽ ማይሆነው? እዛ ወጣ ሆስፒታል ስትሄድ ምን እንዳደረጉ ታውቂዋለሽ? ቤተሰቦቿ ቤት ውስጥ ያሉት ሰዎች ይሄ ማንም አልደረሰውም። ባይዞ ይሄ መረጃ ስሙት፣ ይሄንን ውሰዱት። ሙሉ ቤቱን ወልውለውት ደረጃውን እየወለወሉ ነው ፖሊስ የደረሰው። ከዛንስ ቤቱ አልተዘጋም፣ አልተመረመረም። ይሄ ሁሉ ሰው ገብቶ እኮ አወራም። ቆይ ኦኬ፣ መረጃ እያጠፉ ነበር ማለት ነው። መጡ
ቤቱ አልተዘጋም። ለሳምንት ቤቱን አፉን ከፍቶ ነበር ቤቱ። እንደዛ ቤቱ መረጃ እንዳይገኝ ደም እንዳይገኝ ቤቱን ወልውሎ ጠርጎ አውጥቶ ምን ቢገኝ አሪፍ ነው? ገስዋት ምንጣፍ በደም የተጨማለቀ ምንጣፍ ተገኘ ከቤት ውስጥ። ማኛ ወጥቶ ያንን ስለ ምንጣፉ ሲያወራ ኦሮሞ ስለሆነ እንትን ለማሳሰር ብሎ የውሸት መረጃ እየቀባጠረ ነው አሉ። ዝም ብዬ ሰማሁ እውነቱ እስኪወጣ ብዬ። ፖሊስ በበቀደሙ ቀጠሮ ላይ ከቤት ውስጥ በደም የተጨማለቀ ምንጣፍ እንዳገኘ ፖሊስ አነበበ። አሁንስ ምን ልትሉ? ይሄ ሁሉ መረጃ ይሄ ሁሉ ፎቶ እየወጣ ቴክስቷ ጭምር ቴክስት ከሌላ ሴት ጋር የተጻጻፈችው ህይወት እንደመረራት ጽፋ የመጀመሪያውን ፎቶ ፊልተር ነው ብላችሁ የሁለተኛውን እግር የሷ እግር አይደለም ብላችሁ የዛሬውንስ ምን ልትሉ? ፊት ለፊት እንደዚህ የምታየውን አይን ውስጥ መቼ ስትወድቂ አይን ውስጥ አይመታም የሆነ ነገር። ቪዲዮውን እንደተመለከታችሁ ነው እንደሰማችሁ ነው። እንግዲህ የቅርብ ወዳጅ ሆኖ ደግሞ ድምጽ አለመሆን በጣም የሚያሳዝን ነገር ነው ለማለት ፈልጋለሁ። ምክንያቱም እዚህ ጋር አብዛኛው ሶሻል ኢንፍሉዌንሰር ነው ብዬ አስባለሁ። እንግዲህ ራጁንም እንደምታውቁት እንግዲህ ለቲክቶክ እነዚህም በተለያዩ ሶሻል ሚዲያዎች ኢንፍሉዌንሰር ነውና ለዚህ ልጅ ድምጽ መሆን መቻል ነበረበት። ያው ስለሚያውቃትም ቅርብም ስለሆነ ለዚህ ልጅ ድምጽ መሆን ነበረበት ብዬ ነው በግሌ የማስበው ማለት ነው። እናንተ ምን እንደምታስቡ ሐሳባችሁን ኮሜንት ላይ አጋሩኝ ለማለት ፈልጋለሁ። እንግዲህ የዘመናችን አንደበተ ርቱዕ የሆኑ መምህራችን አሉና እስቲ የሳቸው ንግግር የተወሰኑ ንግግሮችን ሰምተን እንመለስ ወደ ቪዲዮ። አሁን ሰሞኑን የምግብ ማስታወቂያዎች አይታችኋል ሚዲያው ላይ የጾም ክትፎ፣ የጾም በርገር፣ የጾም ዱለት፣ የጾም በቃ በጣም ሰው ከእህል ጋራ መለያየት እንዳቃተው የሚያስታውቀው ይሄንን እኮ ነው። የጾም ብሎ አምጥቶታል። ቀሲስ መንግስቱ የሚባሉ ትልቅ ካህን አሉ አይደለ? እግዚአብሔር እድሜያቸውን ያርዝመው። አንድ ሰሞን ሸኖ ለጋቂ ሲታወቅ ትዝ ይለኛል። የእናቴ ልጅ የጾም ቅቤ መጥቶልሃል ነገ የጾም በሬ ይመጣል ብለው ተናግረው ነበረ። እንዳሉት እሳቸውም ሳይሞቱ በህይወት እያሉ ተመለከቱት። የጾም በሬ መጥቷል። የጾም ክትፎ፣ የጾም ጥብስ አሰራር አይደል? የጾም በርገር አሰራር፣ የጾም ዱለት አሰራር። ሐሳባችን ምግቡ ላይ ነው እንጂ እግዚአብሔርን በጾም የማግኘት ላይ የለንም። ተመዝነናል። ተመዘንክ ቀለ ተገኘ። የምግብ ሜኖ ነው አሁን የሚያዝነው። የጸሎት መጽሐፍ መያዝ አልቻልንም። በፍስኩም የምግብ ሜኖ፣ በጾሙም የምግብ ሜኖ። መች ተለይተን ለእግዚአብሔር ጊዜ እንስጠው። ተመዘንክ ቀለ ተገኘ። ዓለም ቀሏል። ስጋ ሸቷል። ጉዞ በሙሉ ስህተት ነው። ለስህተታችን ሌላ ስህተት ነው የምንፈጥረው። ለስህተታችን ሌላ ስህተት ነው። አያችሁ፣ ሚዛን ማለት ፍትህን የሚያሳይ ነው አይደል? የፍርድ ቤት የሀገራችን ፍርድ ቤት ስዕሉ ምንድን ነው? ሚዛን የያዘ ሰው ነው አይደል? ያውም የወንድና የሴት መልክ ያለው ይመስለኛል አይደል? ተባይትና አነስ። ልክ ነኝ አባቴ? ለሁሉም ጾታዎች ምን መሆንን ያሳያል። ውስጥ ስንገባ ግን ያንን እናየዋለን። የኛም ክርስትና አርማ ብቻ ይሆናል። ትልቅ መስቀል አንገቱ ላይ አድርጎ ያጎራረስ ውድድር ሲያደርግ ታዩታላችሁ። ትልቅ መስቀል አንገቱ ላይ አድርጎት ሲደንስ ታገኙታላችሁ። የተፈቀደ ነው የሚመስለው ኃጢያቱ። ስለዚህ ተመዝነናል። እግዚአብሔር ሁሉን ፊት ለፊታችን አድርጎታል። ወደ እሳት የሚወርድ ሰው በዛ። አቅረብኩ ለከ እሳተ ወማየ አይደል? ማየው እሳት ነው። ደይዴካ በተፈቀድከ ነው መልእክቱ። እሳትና ውሃን ላንተ አዘጋጀው። ወደ ፈቀድክበት ሂድ። ሁለቱም ቀርቦልሃል። ፈተና መብት ነው፣ ውጤት ግዴታ ነው። ቪዲዮ እንደተመለከታችሁ ነው። ለመምህራችን ቃሎትን ያሰማልን። ወሮኝ ድግድግ ጨለማ ተስፋዬ መክኖ ልቤ ሲደማ ዳንኩኝ ሞቴ እያየኝ የንስሐ እድሜ ጨመረልኝ። በጽድቅ አይደለም የተረፍኩት በሱ ፍቅር ነው በሱ ምሕረት። እንግዲህ ቸሩ መድኃኒዓለም ሁላችሁንም ባላችሁበት ይጠብቃችሁ። እህቶቼ ወንድሞቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያደረጋችሁ የደወል ምልክቱን እየጫናችሁ አበረታቱን ለማለት ፈልጋለሁ። እንግዲህ ለበዓል ያሰብነው ነገር አለ። በትናንትናው ቪዲዮ እንደተመለከታችሁት ያሰብነው ነገር አለ። እሱን ለማሳካት የተወሰነ ነገር ይቀረናል። እንግዲህ የበዓል ፕሮግራምን ጀግና እናትና አባቶቻችንን ለማበረታታት ቄጤማ ምሸጧን እናታችንን ለማበረታታት ሊስትሮ የሚሰራን አባቶቻችን፣ የቀን ስራ የሚሰሩ አባቶቻችን እናቶቻችንን ለማገዝ እንግዲህ ቆርጠን ተነስተናል። እንደሌላው ቀን ነዳያንን ልናበላለን። ጀግና የሆኑ ደግሞ አባቶቻችንና እናቶቻችን እንግዲህ ክብር ምስጋና ይገባቸዋል። ለኛ ሲሉ ማዲያትን ያወጡ በብርድ ባህሩ ለተሰቃዩ ወላጆቻችን እንግዲህ ውለታችንን መክፈል አለብን ብዬ አስባለሁ። እንግዲህ ውጪ ለምናገኛቸው እህትና ወንድሞቻችን ፓኬጆችን የበዓል ስጦታዎችን ለመስጠት ለማበረከት 5 ሰው ችለናል ማለት ነው። የሚቀረን የተወሰነ ነው። 10 ለማድረግ ነው ያሰብነው። ይሄን ሐሳብ ይሄን ዓላማ መደገፍ የምትፈልጉ ሰዎች ካላችሁ በ0954 35 50 48 እየደወላችሁ ማገዝ መርዳት ትችላላችሁ። የግል ስልኬ ነው። እየደወላችሁ አዋሩኝ። በቴሌግራም በኢሞ
ማናገር ማዋራት ትችላላችሁ፣ ቃል መግባት ትችላላችሁ። እንኳን አደረሳችሁ ማለት ራሱ ትልቅ ነገር ነውና የአንድ ሰው ፓኬጅ መሸፈን ትልቅ ነገር ነው። የአንድ ሰው የበዓል ስጦታ መሸፈን ትልቅ ነገር ነው። ለኛ ሲሉ የተራቡ የተጠሙ ወላጆቻችን እንግዲህ እዳቸውን ልንከፍል ይገባል። ብድራቸው ውለታቸው መርሳት የለብንም ብዬ አስባለሁ። ወቅታዊና አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩልን። መልካም በዓል።